የጨለማ ጨርቅ በፊት ልክ ይሄ ጳውሎስ ለኤፌሶን ሰዎች ሁለተኛው ምዕራፍ እኛ የጨለማ ወዳጆች ነበርን፣ የጥላት የሰይጣን ወዳጆች ነበርን፣ የዚህ ዓለም ወዳጆች ነበርን እንዳለው ልክ ያንን የወዳጅነትን የጨለማ ወዳጅነትን ጨርቅ ጥለን ነው ወደ ክርስቶስ የመጣ ነው። ክርስቶስ ስለጠራን ማለት ነው፣ ስለጠራን ማለት ነው። ጌታ ይባረክ። አንደኛ ለህይወቱ መፍትሄ ወይም ከተገኙ ለውጦች አንደኛው ጨርቁ መጣሉ ነው። ሁለተኛ ደግሞ ይሄ ሰው ያገኘው ትልቁ ነገር አይኑ ምን ሆነ ይላል? ተከፈተለት። እስኪ ከኔ ጋር አይኑ ተከፈተለት በሉስ እስኪ። ሰውየው ቀየረ። ከዚህ በፊት ስለ እንጀራ፣ ስለ ዳቦ፣ ስለ ተለያየ ምድራዊ ነገሮች ይለምን የነበረውን ጸሎት ቀይሮ ርዕሱን ቀይሮ ጌታ ሆይ ጌታ ኢየሱስ ጋር ሰዎች አመጡና እንደዚህ ብሎ ምን አድርግልህ ዘንድ ትወዳለህ? ጌታ ዛሬም እንደዚህ ነው የሚጠይቀን። ምን አድርግልህ ዘንድ ትወዳለህ? ሐሳቢስ ፈቃዲስ ምን እንደሆንልኝ ነው የምትፈልገው? እዚህ ቦታ ላይ አሁን ጌታ እየጠየቀን ነው ያለው። ምን እንደሆንልኝ ትፈልጋለህ አለው ኢየሱስ። ቦታ ሰጠው። ከዛ ሰውየው ጌታ ሆይ ዛሬ ስለ ሳንቲም ስለ ተለያየ ነገሮች መጠየቅ ይቅርብኝና አይ ዘንድ እፈልጋለሁ አለ። ጌታ ይባረክ። ምን ይሁን ዘንድ? አይ ዘንድ እፈልጋለሁ። በጌታ በኢየሱስ ስም አይኖቻችሁ በዚህ ትውልድ መካከል ይከፈት። በዚህ ቤተ ክርስቲያን ውስጥ አይኖች ይከፈቱ እና ሰውየው ጸሎቱን ቀየረና ጌታ ሆይ አለ። አቤት አለውና እኔ አይ ዘንድ እፈልጋለሁ። ችግር ያለበት አይኔ ጋ ነው። ማየት ስለማልችል ጨርቅ እኔ ጋ አለ። የልመና ጨርቅ አለ። ትርጉሜ ሁሉ ተበላሽቷል። ህይወቴ ሁሉ ተበላሽቷል። ለዛ አይኖቼ ጋር ችግር አለብኝ አይ ዘንድ እፈልጋለሁ ብሎ ጌታን ጠየቀ። ጌታ የተባረከ ይሁን። ስለዚህ የአይን ችግር እንግዲህ ወደ መንፈሳዊ ዓለም እናመጣ። ይሄንን የአይኑን ችግር አሁን ዛሬ በቤተ ክርስቲያን ውስጥ በአገር በተለያዩ እስከ ግለሰብ ባሉ ነገሮች ወዳሉ ነገሮች እናምጣና ማየት ለቤተ ክርስቲያን በጣም አስፈላጊ ነገር ነው። የሚያዩ ሰዎች ይባላሉ። ብሉይ ኪዳን ነቢያት የሚለውን የሚያዩ ሰዎች የሚያይ ሰው እዚህ የለምን ብሎ እነ ሳኦል ከብላቴናው ጋር ሲመካከሩ ቆይ አብያ ጠፍቶብናል፣ እዚህ ጋር የሚያይ ሰው ያስፈልጋል። የሚያይ ሰው እስኪ ከኔ ጋር የሚያይ ሰው በሉ እስኪ። የሚለይ ሰው ይሄ አይደለም ይሄ ነው የሚል ሰው አይን ያለው ሰው በቤተ ክርስቲያን ዛሬ ያስፈልጋል፣ ዛሬ ያስፈልጋል። እና ባርጠለሜዎስ ጥያቄ በጣም ከባድና አስፈላጊ ጥያቄ ነውና ጌታ ኢየሱስ ራሱ ስለ አይን